Hello. 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 ተኝታ ነው ወይ ነው ማለት? ሄሎ ሄሎ ወይ ደህና ነሽ? አዎ መሄድ ትችያለሽ? መሄድ እንችላለን። ሄሎ 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 ዶክተር ሄሎ ሄሎ ዶክተር ሄሎ ምን ሆና ነው? ሄሎ አንዴ ተረጋጋ። ዶክተር አሁን ሰላም አልነበረች እንዴ? ምን አደረጋችሁ? በዝም ብሎ ጋማት እንጠጥ በእናታችሁ ውጡ። ነት ደህና ነበረች። አሁን ናት አታወራም እንዴ? ደህና ናት። ቆይታለች። ሄሎ ውድ ቤተሰቦቼ እየተፈጠረ ያለው ነገር ምንድን ነው? እነሱ ናቸው በቲክቶክ ላይ ይህን ቪዲዮ የለቀቁት ወይንስ ምንድን ነው? ይህን ቪዲዮ ቲክቶክ ላይ ነው ያገኘሁት እና ይሄ ደግሞ አዲስ ነው ማለት ነው። ስለዚህ ብዙ ሰዎች ቪዲዮን ራሳቸው ላይ ያስቀርተውታል እና ናቲ ሲገባ ያለው ፓርት በተለይ ደግሞ ሄሉ ፌን ተነቅላለች። በነገራችን ላይ ህመሙ በጣም ስለባሰባት ፌን ተነቅላለች እና በጣም ተደነጋግጠው ዶክተር እየጠሩ ነበር ምናምን ግማሽ ፓርት ላይ የነበረው ማለት ነው። ብቻ ግን ይገርማል። እውነት ስንት አይነት እኛ እኮ አለን እኮ እንኑር ብቻ ማለት ነው። በቃ እነሱ እኮ አያመልጡንም። እና ይሄ ደግሞ አዲስ ነው። በነገራችን ላይ አዲስ ነው ስላችሁ እኔ ከነበረኝ ቪዲዮ የተለየ ነው ማለት ነው። ይሄንን ፓርት እኔ አልቀረጽኩትም ነበርና መናገር ሁሉ አልቻለችም። እዚህ ጋር ራሷን ሳተሽ ማለት ነውና እየተረባረቡ ዶክተር እየጠሩ ነበር። ይሄም ጓደኛውም እሱም ዶክተር ዶክተር እያለ ናቲ እዛው ላይ መሬት ላይ ነበር የተዘረጋው ማለት ነው። ደንግጧል። በጣም ነው የደነገጠውና ራሷን ስታባቸዋለች። ከሆስፒታል ግን የወጣች አይመስለኝም። እና ውዶቼ አብሽሩልኝ፣ ዛሬ ስለሚለቀቅ ምን እየተፈጠረ እንደሆነ እናያለን። ሄሉ ከሆስፒታል ወጣለች አልወጣች የሚለው ነገር ማየት አልቻልንም ማለት ነው። እና ደንግጠው ነበር ሆስፒታል ላይ እየጠሯት የነበሩት። የእውነት ግን በጣም ብሶባታል ማለት ነው በዚህ አያያዝ እና አይዶን ነው አላቅም ቃላት ራሱ አንሶኛል ማለት ነው ውዶቼ ማለት ነው። ግራ አጋቢ ነገር ነው የተፈጠረው እና በፊት ላይ ደህና ነበረች ከናቲ ጋር ስታወራ ነበር ምናምን መጨረሻ በመጀመሪያ ግን ከዛም በኋላ ራሷን ስታለች። ናቲም ውጭ ላይ ወጥቶ ምናምን በቃ ሌላ ታሪክ ተፈጥሯል ማለት ነው። እሱ ራሱ በቃ ከሷ ብሷል። ብቻ ኒንጃ ቤተሰቦቼ ነገሩ ከባድ ሳይሆን አይቀርም። እንደዚህ ራሷን እስከምትስት ድረስ እንትን ያላት ማለት ነውና ናቲ መረጋጋት አለበት። ናቲ ካልተረጋጋ ሄሉን ማረጋጋት አይችልም። ስለዚህ መረጋጋት አለበት ብዬ ነው የማስበው እሱ ማለት ነው። እንዳያችሁት እንግዲህ ራሷን ስታለች ማለት ነው። ደህና የነበረችው ልጅ እሱ ጋር ስታወራ ምን ስትል ከዛ እንደከማት መሰለኝ እንግዲህ ዶክተሯም እየተጣደፈች ነው እሷን ለማለት ማለት ነው።
የርብትርታዋን ምናምን እያዳመጠች ነው፣ ሁሉም ነገር እያስተካከለች ነው። እና ሁሉም ደንግጠዋል። በነገራችን ላይ እናቴም ያልጠበቀው ነገር ነው የተፈጠረበት። በእርግጥም ያስደነግጣል። ሁሉም በቃ በጣም ስትረስ ውስጥ ናቸው ያሉት ማለት ነው። በቃ እያወራች በነበረችበት ሰዓት ላይ ነው ፌንት የነቀለችው ማለት ነው። በቃ ራሷን ሳተች እና ያ ረቢ ብቻ ግን በሰላም እናያታለን ብዬ ተስፋ አደርጋለሁ። ይሄ ነገር ግን ድብደባ ብቻ አይመስልም፣ ሌላም ነገርም ያለበት ይመስለኛል። ብቻ አላቅም። ህይወት የተበላሸ የወደፊት አላማዬ የወደፊት እንትን የተበላሸ እቅዳችን ተበላሸ እያለ ስለነበረ ማለት ድብደባ ብቻ ከሆነ እንደዚህ ራሷን እንትን የምትልበት እንትን የለምና ናቲም ወደ ውጭ ወጥቷል፣ ልጁም ወደ ውጭ ወጥቶ በቃ ሌላ ታሪክ ውስጥ ገብተዋል። ሆስፒታሉ ድብልቅልቅ ብሏል ማለት ይቻላል። በቃ ባጭሩ ማለት ነው ውዶቼ፣ በጣም ነው የሚያሳዝኑት። እና ናቲ ራሱን መቆጣጠር ነው ያቃተው ማለት ነው። በጣም ነው የሚያሳዝነው።